እውነተኛ ንስሐ መግባት ማለት ምን ማለት ነው? ማለት የነፍስን ፈውስ የምትካፈሉበት ከእግዚአብሔር ጋር የሚያስማማን ትክክለኛው የንስሐ አካሄድስ ምን ስናደርግ ነው? ንስሐ ማለት ይቅር በለኝ ማለት አይደለም። ንስሐ ማለቃቀስም አይደለም። ወይ ደግሞ ንስሐ ማለት በቃ እንዲሁ ዝም ብለን ተጸጽተን ልባችን አዝኖ ምናምንም መቀመጥ አይደለም። ይልቁንስ ቀጥሎ የምነግራችሁ እነዚህ 4 ነገሮች እውነተኛ ንስሐ ማድረጋችሁን ወይም በእውነተኛ ንስሐ ልብ መሆናችሁን የሚገልጹ ነገሮች ናቸው። ከዛም ባለፈ ግን ንስሐ ለማን ነው መግባት ያለብን? ለሰዎች ነው ወይስ በእግዚአብሔር ፊት ነው? ንስሐና ደግሞ ኮንፌሽን ወይም መናዘዝ ምንድነው ልዩነታቸው? ከዛ ባለፈ ደግሞ ይሄ ንስሐ የሚባለውስ ነገር አንድ አማኝ ወይም ቢሊቨር ዳግመኛ የተወለደ አዲስ ፍጥረት የሆነ የእግዚአብሔር አማኝ ክርስቲያን የሆነ ሰው ንስሐስ መግባት አለበት ወይ? እነዚህ ነገሮች እንመለከታለን። በእርግጠኝነት ይሄ ቪዲዮ እንደሚጠቅማችሁ አልጠራጠርም። እንደዚህ አይነት ቪዲዮዎች ደግሞ መንፈሳዊ ትምህርቶች፣ ምክሮችን የምታገኙበት ቻናል ስለሆነ ቻናሉን ላይክ በማድረግ ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ ደግሞ ሴቭ አድርጉት፣ ሼር አድርጉት ለሌሎች ሰዎችም። በእርግጠኝነት በጣም የሚጠቅማችሁ ቪዲዮ ነው። ስለዚህ ወደ ሐሳቡ እንሄድ። በመጀመሪያ ይሄ ንስሐ የሚለው ሐሳብ ወይም ሪፔንታንስ ስለሚለው ነው የማወራው። መጽሐፍ ቅዱስ ላይ በጣም በተደጋጋሚ ተጽፏል። ሐዋርያቶች ተናግሮታል። ጌታችን ኢየሱስ ክርስቶስ ተናግሮታል። ሐዋርያው ጳውሎስ ተናግሮታልና ንስሐ መግባት ራሱ የሚለው ሐሳብ ምን ማለት ነው? እስቲ ከስር ቃሉን ጀምር። በግሪክ ሜታኖያ ነው የሚለው። ሜታና ኖያ ወይም ደግሞ ኖዮ ከሚሉ 2 የግሪክ ቃል ነው የመጣው። ሜታ የሚለው ሐሳብ ቼንጅ ለውጥ ማለት ነው። ኒዮ ደግሞ የሚለው ሐሳብ አስተሳሰብ፣ አመለካከት፣ አረዳድ ማለት ነው። ስለዚህ ሜታኖያ ማለት ሐሳቡ ባጭሩ ምንድነው? ንስሐ ሪፔንታንስ የሚለው ቃል በአስተሳሰብ መለወጥ፣ በአረዳድ መለወጥ፣ ቼንጅ ኦፍ ማይንድ የማይንድ ጉዳይ ነው። የአእምሮ፣ የአስተሳሰብ፣ የአመለካከት ለውጥ ማድረግ ማለት ነው። ስለዚህ ምን ማለት ነው? አንድ ሰው ንስሐ በሚገባበት ጊዜ የአመለካከት የአስተሳሰብ ለውጥ እያደረገ ነው ማለት ነው ባጭሩ፣ እንጂ ዝም ብሎ ይቅርታ ማለትም አይደለም፣ ወይ ማልቀስም አለበለዚያ መጸጸትም ብቻ አይደለም ማለት ነው። የሆነ ለውጥ የምናደርገው አካሄድ ሲኖር ነው ንስሐ ገብቷል አንድ ሰው የሚባለው። ታዲያ ይሄ ለውጥ ግን እንዴት ይጀምራል ካልን ወይም ደግሞ ከዚህ ከአመለካከት ውስጥ የሚጀምር ለውጥ ነው ህይወታችን ላይ የሚገለጠው። የንስሐ ህይወት ያስፈልገናል ብለን የምንነሳበት በመጀመሪያው አንድ ክርስቲያን ንስሐ መግባት አለበት ወይስ የለበትም ለሚለው ግልጽ የሆነ ምላሽ፣ ምንም የማያጨቃጭቅ ምላሽ፣ ንስሐ የሐሳብ ለውጥ ከሆነ አንድ ክርስቲያን ጌታ ኢየሱስ ክርስቶስን ሳልቬትድ ከሆነ በኋላ መጀመሪያ የምናደርገው ከዘላለም ሞት ወደ ዘላለም ህይወት ነው የምንመጣው። አዎ በንስሐ እንመጣለን፣ ሐሳብ ለውጥ እናደርጋለን። አስቀድሞ ሙታን ነበርን፣ አስቀድሞ ለክርስቶስ ያልተገዛን ነበርን። አሁን ግን ጌታ ኢየሱስ ክርስቶስን በማመን ወደሚገኝ የድነት ዕውቀት ውስጥ ስንገባ የሐሳብ ለውጥም አድርገናል። ስለዚህ ይሄ ሳልቬሽን ነው። ሐዋርያው ጴጥሮስ ምዕራፍ 2 ቁጥር 38 ላይ ሲሰብክ የነበረው ማለት ነው። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስ እመኑ ተጠመቁ እያለ ሲሰብክ የነበረው ማለት ነው። ይሄንን ሐሳብ ለውጥ ስናደርግ ወደ ክርስቶስ ፊታችንን አዙረን ለመዳን በእርሱ ማመን እንዳለብን የምንረዳው መረዳት፣ ያ የምንቀይረው የአስተሳሰብ ለውጥ ንስሐ የመጀመሪያው እሱ ነው። ሰው ቢሊቨር ለመሆን ከምንድነው ግን ምንድነው መንገዳችንን የምንመልሰው? ከዘላለም ፍርድ ወደ ዘላለም ህይወት ነው መንገድ የቀየር ነው። ከጨለማ ወደሚደነቅ ብርሃን ነው አስተሳሰባችንን መንገዳችንን የቀየር ነው። ይሄ ለሳልቬሽን መሰረት የሆነ ለውጥ ነው። ከዛ በኋላ ግን አንድ አማኝ በህይወቱ ዘመን ሁሉ ከእግዚአብሔር ጋር በጀመረው ጉዞ ውስጥ ብዙ የሐሳብ መሰናክሎች፣ ስህተቶች ውስጥ ሊገባ ይችላል። ለምሳሌ አንድ ቢሊቨር አማኝ በተደጋጋሚ ውሸትን የሚዋሽ ከሆነ ወይም በዝሙት ኃጢአት ውስጥ ራሱን እየወደቀ የሚያገኝ ከሆነ ከዛ ከዝሙት ኃጢአት ራሱን በንስሐ መመለስ አለበት። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ በቆሮንቶስ ላሉ ሰዎች ሲናገር እንደዚህ ብሎ ጽፏል። እንደገና ስመጣ በእናንተ ዘንድ አምላኬ እንዲያዋርደኝ አስቀድሞም ኃጢአት ከሰሩት ስላደረጉት ርኩሰት፣ ዝሙት፣ መዳራት ንስሐ ካልገቡ ወገን ስለ ብዙዎች ምናልባት አዝናለሁ ብዬ እፈራለሁ ብሎ ሲናገር እናያለን። ከዚህ በላይ ግን በጣም ማረጋገጫ የሆነው ክፍላችን
ጌታችን ኢየሱስ ክርስቶስ በራእይ መጽሐፍ ላይ ተናገረው በጣም በተደጋጋሚ ከ6 ጊዜ በላይ ለቤተ ክርስቲያን ንስሐ ግቡ እያለ ሲናገር እናያለን። ማለትም ለአብያተ ክርስቲያናት፣ ለኤፌሶን ቤተ ክርስቲያን ለምሳሌ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ ሪፔንት አድርግ፣ የሐሳብ ለውጥ አድርጉ እያለ ሲናገራቸው እናያለን። በተደጋጋሚ 3ቱንም አብያተ ክርስቲያናት ከ7ቱ መካከል ንስሐ እንዲገቡ ሲያስጠነቅቅ እናያለን። ስለዚህ አንድ ቢሊቨር አካሄዱ፣ መንገዱ በእግዚአብሔር ቤት ውስጥ ያለ አማኝ ቢሆንም እንኳን የተበላሸ ነገር እያደረገ ከሆነ ኃጢአትን እየሰራ ከሆነ በንስሐ መንገድ አካሄዱን፣ አስተሳሰቡን መመለስ አለበት ማለት ነው። ግን እንዴት ነው ትክክለኛ እውነተኛ ንስሐ የሚያደርገው? አንድ ክርስቲያን አካሄዱን ከእግዚአብሔር ጋር ሪስቶር የሚያደርገው ከእግዚአብሔር ጋር ያለውን ህብረት መልሶ የሚያስተካክለው የተጣመመውን ነገር ብለን ስናስብ እነዚህ 4 ነገሮች ደግሞ አስፈላጊ ናቸው። የመጀመሪያው በእውነት መሆን አለበት። ማለትም ጥፋት እንዳደረገ፣ በደል እንደበደለ፣ ኃጢአትን እንደሰራ ያ ሰው በእርግጥ ማመን አለበት። ለምሳሌ ጥያቄ ልጠይቃችሁ። አንድ ሰው በጣም በደላችሁ ወይም ግፍ ሰራ፣ አስቀየማችሁ። ከዛ መጥቶ ይቅርታ ሲጠይቅ ምንም ጥፋት አላጠፋውም ግን ይቅርታ ቢላችሁ ትቀበሉታላችሁ? ይሄን ይቅርታ ብሏል እኮ ማለትም ለመመለስ ሞክሯል፣ ከእናንተ ጋር ያለውን ህብረት ለማስተካከል ሞክሯል። ግን ይሄ ሰውዬ በአይምሮ ያልተመለሰ፣ ቅድም እንዳልኳችሁ በአቲቲዩዱ በአስተሳሰቡ ግን ጥፋት እንዳጠፋ ያልተሰማው ሰው ነው። ስለዚህ ንስሐ አይደለም እያደረገ ያለው፣ ይሄ ይቅርታ ነው የጠየቀው። ልክ እንደዛ ነው ንስሐ የሚጀምረው ከልብ አቲቲዩድ ነው። በጥፋት ውስጥ እንዳላችሁ ልክ እንዳልሆነ ያደረጋችሁት ከማወቅ የሚጀምር ነገር ነው። ንጉሥ ዳዊት ትዝ ይላችኋል። የማይሆን ነገር ባደረገ ጊዜ ማለትም የሰው ሚስትን ወስዶ ባልየውን በጦርነት እንዲገደል አድርጎ ከሚስትየው ከቤርሳቤት ጋር ልጅ የመውለድ ደረጃ ላይ ደረሱ። እግዚአብሔር ኃጢአቱን እንዳላወቀ የንስሐ ልብ ውስጥ እንዳልሆነ ስላወቀ ነቢዩ ናታንን የላከለት። ነቢዩ ናታን ደግሞ በምሳሌ አድርጎ በንጉሥ ወግ ሰውየው ፊት ቀርቦ ኃጢአት እንደበደለ ተናገረው። እግዚአብሔርን እንደበደለ፣ ሰው እንደበደለ ነገረው። በዚህ ሰዓት ዳዊት አክኖሌጅ አደረገ፣ በድያለሁ አለ። እናንተ ክፍሉን ሄዳችሁ አንብቡት። መዝሙር 51 ላይ በዚህ ጉዳይ ላይ የተጻፈ የንስሐ መዝሙር ነው እና እግዚአብሔርን አንተን ብቻ በደልኩ እያለ በጣም በቃ በጸጸት ሆኖ አዝኖ ግን ልክ እንዳልሆነ መጀመሪያ አክኖሌጅ አድርጎ እግዚአብሔርን ይቅርታ ሲጠይቅ በንስሐ ሲሆን በሐሳቡ ሲመለስ ልክ እንዳላረገ ሲያስረዳ እናያለን። እና በሂጾጵ ጠበኝ፣ እርጨኝ እያለ ብዙ ነገር ተናግሯል እዛ ቦታ ላይ። ስለዚህ ንስሐ ከየት ነው የሚጀምረው ካላችሁኝ፣ በደልን ከማወቅ ከማመን፣ ልክ እንዳልሰራችሁ ከማወቅ። ሁለተኛ እውነተኛ ንስሐ እያደረጋችሁ እንደሆነ የሚታወቀው የመንፈስ ቅዱስ ወቀሳ ከተሰማችሁ። ማለትም የመንፈስ ቅዱስ ክስ አይደለም። ክስን የሚከሰው ሰይጣን ነው፣ አጋንንት ነው። ክስ ማለት አንድን ነገር እንደማትመልሱት እያወቀ በዛ ነገር ደጋግሞ የሚወጋችሁ፣ የሚያሳፍር፣ የሚያሸማቅቅ፣ መፍትሄ የሌለው መጉዳት ማለት ነው ሰውን ባደረገው ነገር። ወቀሳ ግን ማለት አንድን ሰው ለመመለስ ልክ እንዳልሆነ ለማስረዳት በልብ ላይ የሚመጣ ሸክም ነው ማለት። ይሄ ወቀሳ ወደ ጸጸት ሊመራችሁ ይችላል፣ ወደ ሐዘን ሊመራችሁ ይችላል። ግን ባደረጋችሁት ነገር የምታዝኑትና የምትጸጸቱት የመጀመሪያው ኢንቴንሽን መሆን ያለበት የምትወዱትን የእግዚአብሔርን ልብ አሳዘንኩኝ ብላችሁ ከማሰብ ስትነሱ ነው። በጣም ጥሩ ምሳሌ ልንገራችሁ። ሐዋርያው ጴጥሮስ ትዝ ይላችኋል። ያ ታላቅ ሐዋርያ ከመሆኑ በፊት ጌታ ኢየሱስ ክርስቶስ ነግሮት ነበረ 2 ጊዜ ዶሮ ሳይጮህ 3 ጊዜ እንደሚክደው። ታዲያ በዚህ ሰዓት የሆነው ነገር ልክ እንደዛ ነው። 3 ጊዜ ኢየሱስ ክርስቶስን ከካደ በኋላ ሁለተኛ የዶሮ ጩኸት ሲሰማ ጴጥሮስ ኢሚዲየትሊ ኢየሱስ ክርስቶስ ቀና ብሎ ሲያየው ውስጡ የመወቀስ ስሜት ነው የመጣው። ምንድን ነው የወቀሰው ካላችሁ እግዚአብሔርን ማሳዘኑ ፊል አደረገ። ስለዚህ ምንድን ነው ያደረገው? ሄዶ አለቀሰ፣ ስቅስቅ ብሎ አለ። በኋላ ላይ ግን የሪፔንታንስ ህይወት ወይም መመለስን የዳይሬክሽን የአቋም መቀየርን እንዳደረገ ደግሞ የምናውቀው በኋላ ላይ ለጌታ ለኢየሱስ ክርስቶስ ያለውን መሰጠት፣ ለኢየሱስ ክርስቶስ ተነስቶ በቦልድነስ በመንፈስ ቅዱስ ኃይል መስበክ መቀጠሉን ስታዩ ይሄ ትክክለኛ የንስሐ መንገድ ነው። ስለዚህ ያያችሁ አንድ ነገር ስታደርጉ፣ በሆነ ነገር ውስጥ ስትገኙ፣ በማይሆን መንገድ ስትሄዱ ያ የሚወቅስ መንፈስ በልባችሁ ካለ ለንስሐ እያዘጋጃችሁ ነው። ልክ እንዳልሆናችሁ የሚነግራችሁ ያ መንፈስ እግዚአብሔርን እንዳሳዘናችሁ እንዲሰማችሁ የሚያደርግ ከሆነ ድርጊት ከሆነ ኃጢአት በኋላ ያ በቃ ልክ እኮ አይደለሁም የሚለው ስሜት ሲመጣ ይሄ የንስሐ ስሜት ነው። ወደ ንስሐ የሚያንደረድር ነው። እውነተኛ ንስሐ ያኔ ማድረግ ትችላላችሁ። ታዲያ ምንድነው የምታደርጉት? ይሄ መንገድ ትክክል አይደለም፣ እግዚአብሔርን የማሳዝንበት መንገድ ነው። መንገዴን እመልሳለሁ። እግዚአብሔር ሆይ በዚህ መንገድ አንተን እንዳልበድል
ጸጋ ይርዳኝ ብላችሁ መመለስ ከዛ አቅጣጫ ማለት ነው። ሶስተኛው ደግሞ የእውነተኛ ንስሐ መገለጫና ባህሪ በአጭሩ በትልቁ ስንመለከት ወደ እግዚአብሔር ነው የምትመለሱት ወደ ሌላ ኃጢአት አይደለም፣ ወደ ሰውም አይደለም። የበደላችሁትን እግዚአብሔርን ከሆነ ወደ እግዚአብሔር መንገድ መመለስ ማለት ነው ንስሐ። ተዚህ ይላችኋል ስለ ጠፋው ልጅ ሉቃስ ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ በጣም ግልጽ የሆነ ምሳሌ ተናግሯል። የጠፋው ልጅ አዎ ልክ ነው፣ የአባትየው ልጅ ነው። አዎ ልክ ነው፣ ርስት ነበረው በቤት ውስጥ። ግን ልክ ያልሆነ መንገድ ሄደ። ከአባቱ በተቻለው መጠን በርቀት ሄዶ ገንዘቡን እንዴት እንዳጠፋ መጽሐፍ ቅዱስ ይነግረናል። ነገር ግን በኋላ ላይ አንድ በጣም ወሳኝ ልንማርበት የሚያስፈልገውን ነገር እንዲህ ብሎ ተናገረ። ይህ የጠፋው ልጅ ወደ ልቡ ሲያስብ፣ ዘወር ብሎ ወደ ልቡ ሲመለከት፣ ወደ ራሱ ሲያይ አንድ ነገር አስተዋለ። የአባቱ ቤት ትዝ አለው፣ ያ ጥሎት የመጣው ቤት። ከዛ ምንድን ያደረገው? ወደ አባቴ ቤት እንደ ልጅ እንኳን ባይሆን እንደ ባሪያ ሆኜ እመለሳለሁ ያለው። ስለዚህ ትክክለኛ ንስሐ ማለት በልባችሁ የመጀመሪያ በማሰብ ይጀምራል። ልክ ያልሆነ አካሄድ እንደሆናችሁ፣ ያላችሁበት የጥፋት መንገድ እንደሆነ፣ ከዛስ ወደ አባት መመለስ፣ ወደ እግዚአብሔር መመለስ፣ ወደ እሱ መንገድ መመለስ። ከዛ አስቦ ዝም ብሎ ቁጭ ማለት አይደለም፣ ምንም ለውጥ ስለማያመጣ ብድግ ብላችሁ መንገዱን ጎዳናውን ይዛችሁ ወደ እግዚአብሔር አቅጣጫ መሄድ ማለት ነው። መንገድ መቀየር ነው፣ ወይም ድርጊትን የሚጠይቅ ነገር ነው። እንዲሁም መጽሐፍ ቅዱስ ላይ ብዙ ቦታ ላይ ለንስሐ የሚገባ ፍሬ አድርጉ ይላል። መጥምቁ ዮሐንስም ሐዋርያው ጳውሎስም እነዚህን ነገሮች ሲናገር ሰምታችሁ ሊሆን ይችላል። ምን ማለት ነው? አንድ ሰው መንገዱን ከተመለሰ የሚራመደው እርምጃ አለ። መመለስ ግን የሚጀምረው እዚህ ውስጥ ነው፣ ከአስተሳሰብ ነው። ያ ነገር ልክ እንዳልሆናችሁ አምናችሁ ከዛ ግን ልክ ነው ብላችሁ ደግሞ ያመናችሁት መንገድ መፈጸም ማለት ነው። በአጭሩ ፕራክቲካሊ ምን ማለት ነው? ወይም በድርጊት ታዲያ ምንድን ነው አሁን ሲመለስ ማድረግ ያለበት? ሁለተኛው ምሳሌ ጋር መጣ። ዘኬዎስ የሚባለው ሰው ነው። ጌታ ኢየሱስ ክርስቶስ ወደ ቤቱ በገባ ጊዜ ትዝ ካላችሁ እንደዚህ ቀና ብሎ አይቶ ስሙን ጠርቶት በዛፍ ላይ ወጥቶ ነበረ ዘኬዎስ ኢየሱስን ለማየት። ዛሬ በቤትህ ምሳ እበላለሁ ባለው ጊዜ ቤቱ ሲገባ ኢየሱስ ዘኬዎስ ጄኒውን የሆነ ትክክለኛ ንስሐ አደረገ። ማለት ምንድን ነው? ብድግ ብሎ ተነሳና ያ የወቀሳ የጸጸት ስሜት ተሰማው። ንስሐ የመግባት ሰዓት እንደሆነ አወቀ። ከዛ ምንድን ያደረገው? የወሰነው ውሳኔ ዘኬዎስ እንዲሁ ይቅር በለኝ አይደለም ያለው። ይልቁንስ ይሄን ያህል ሰርቄ እንደሆነ 4 እጥፍ እመልሳለሁ፣ እንዲህ አድርጌ እንደሆነ እንዲህ አደርጋለሁ ብሎ አውጥቶ ገንዘቡን ሁሉ ሲሰጥ እናያለን፣ ሲበትን እናያለን። ምን ማለት ነው? ትክክለኛ ለንስሐ የሚገባ ፍሬን ያደረገው ይሄ ሰውዬ ጄኒውንሊ የአስተሳሰብ መንገድ ብቻ ሳይሆን በልቡም የንስሐ እርምጃን የሚገባውን ፍሬ እያፈራ ነበር። ስለዚህ ንስሐ ገብተናል ካለን ለንስሐ የሚገባ ፍሬ አለ። የምንሰርቅ ከሆነ ከእንግዲህ ወዲህ አለመስረቅ፣ በዝሙት ውስጥ የተገኘን ከሆነ ከእንግዲህ ወዲህ በዛ ነገር ውስጥ አለመገኘት ነው። መንገዳችንን ቀይረን ወደ ትክክለኛው ወደ ሆነው መንገድ ማዘቅዘቅ መሄድ፣ ወደፊት ማለት ነው ንስሐ። ስለዚህ አራተኛው ለንስሐ የሚገባ ፍሬን ማድረግ ማለት ነው። ወደ እግዚአብሔር መመለስ፣ ፊታችንን መመለስ ብቻ ሳይሆን ለንስሐ የሚገባ ፍሬን ማድረግ መቻል አለብን፣ እንደ ዘኬዎስ ማለት ነው። ጌታ ኢየሱስ ክርስቶስ ስለ ነነዌ ሕዝቦች ሲናገር በዮናስ ስብከት እንዴት በንስሐ ፊታቸውን ወደ እግዚአብሔር እንደመለሱ ይናገራል። ማለትም ሁሉም በጸጸትና ልክ እንዳልነበሩ በማወቅ በእግዚአብሔር ፊት ከእንስሳ ጀምሮ እስከ ንጉሱ ድረስ በጾም በጸሎት ሆኑ። ስለዚህ በንስሐ ፊት መመለስ፣ ወደ እግዚአብሔር ፊታችንን ማዘንበል ማለት በእግዚአብሔር ፊት ራስን አዋርዶ እግዚአብሔርን ምሕረት መለመን ማለት ነው አንዱ። ስለዚህ በአጭሩ ስንጠቀልለው ንስሐ ማለት የሐዘን ስሜት ስለተሰማችሁ አይደለም፣ ስለተጸጸታችሁም ወይም ይቅርታ ስለጠየቃችሁ ብቻ አይደለም። ንስሐ በትክክል አድርጋችኋል የተባለው በእነዚህ 4 ነገሮች ውስጥ ስትሆኑ ነው። የመጀመሪያው በልባችሁ ልክ እንዳልሰራችሁ ስታውቁ፣ ወይም ደግሞ በቃ በዚህ መንገዱ ልክ አይደለም ብላችሁ ስታምኑ። ሁለተኛው የመንፈስ ቅዱስ ወቀሳ ቀድሞ ሲመጣ፣ ወይም ደግሞ ያ በቃ የጸጸት የወቀሳው ስሜት እናንተን ማነጋገር ሲጀምር። ሶስተኛው ፊታችሁን ማዞር ስትችሉ ወደ እግዚአብሔር ማለት ነው። ከኃጢአት ወደ እግዚአብሔር፣ አሁን ስታደርጉ ከነበረው ነገር ወደ እግዚአብሔር። አራተኛው ለንስሐ የሚገባ የሆነ ፍሬ ስታፈሩ ወይም ድርጊት ስታደርጉ ከንስሐ በኋላ ከዛ ተቃራኒ ስታደርጉት ከነበረው ተቃራኒ የሆነ ነገር ላይ አረማመዳችሁን ስታስተካክሉ ማለት ነው።
የመጨረሻ ግን እንደዚህ ብለን እንዘጋለን። ታዲያ አንድ ሰው ንስሐ መግባት ያለበት በማፊት ነው ለማን ነው የሚለው ይሄ ትልቅ ጥያቄ ነው። በጣም ብዙ ሰዎች በተለይ በያዕቆብ መጽሐፍ ላይ የተጻፈውን እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ የሚለውን ሐሳብ በማንሳት የንስሐ አባት ብለው እስከሚያስቀምጡ ደረጃ ድረስ ወይም ደግሞ አንድ ሰው ግዴታ ኃጢአቱን ለሆነ ሰው መናዘዝ አለበት ብለው ወደ ማሰብ ሄደዋል። እንዲህ አይነቱ ልምምድ በጣም ብዙዎችን አድክሟል ወይም ወደ ንስሐ እንዳይመለሱም አድርጓል። ነገሩን ይሄ ወደ ግብዝነት ፈሪሳዊነት ያመጣዋል። ምን ልላችሁ ነው? እግዚአብሔር የሰዎችን ስውር በደልና ኃጢአት በመግለጥ አያምንም። እግዚአብሔር ደግሞ ሁሉን ያያል። በማንም ፊት እንድትዋረዱ አይፈልግም። ይልቁንስ ታዲያ ያ ክፍል ለምን ተጻፈ ካላችሁኝ ስለ ሪስቶሬሽን ነው። በእናንተ በደልና ኃጢአት ምክንያት የጎዳችሁት ሰው ካለ በማህበር ውስጥ የተፈጸመ በደል ጥፋት ካለ ያ ነገር ሪስቶር እንዲሆን እንዲፈወስ በእኛ ምክንያት የተፈጠረ ሁኔታ ካለ በዛ አካባቢ ላይ ያደረግኩት ይሄ ነው አም ቬሪ ሶሪ ከዛ ያ ነገር ፈውስን ያመጣል እያለ ነው። በመካከላችሁ በእናንተ መካከል በጉባኤ መካከል በሰዎች መካከል አንድ ሰው በደልም ቢያደርግ በህዝብ መካከል ያንን ነገር ንስሐ ቢገባ ኮንፌስ ቢያደርግ ነው ሲጀመር የሚለው መጽሐፍ ቅዱስ። ሪፐንታንስ እና ኮንፌስ የሚል ሁለት የተለያየ ቃል ነው። ኮንፌስ ማለት መናዘዝ ነው። ንስሐ ማለት ደግሞ ቀደም እንዳልኳችሁ ሪፔንት ማድረግ ነው፣ መመለስ ነው። ስለዚህ የምንመለሰው በእግዚአብሔር ፊት ነው። የበደልነው እግዚአብሔርን ከሆነ እግዚአብሔር ፊት ነው ያንን በደላችንን ኮንፌስ የምናደርገው ወይም ደግሞ ንስሐ የምንገባው ሪፔንት የምንጠይቀው በልባችን በአቅጣጫችን። ኮንፌስ ግን ማለት ይሄን አድርጌያለሁ የምንለው ሰዎችን የበደልነው ነገር ካለ ያ ነገር በግልጽ መፈታት ያለበት ጉዳይ ካለ ማወቅ ካለባችሁ ያንን። ስለዚህ በድብቅም በሆነ ጉዳይም የሰራችሁትን ሁሉ እያወጣችሁ የሆነ ሰውዬ ፊት ለራሱ ንስሐ የሚያስፈልገው ሰው ፊት ይቅር በሉኝ ምናምን እንዲያድርጋለሁ የምንለው ነገር አይደለም። እግዚአብሔርን ከሆነ የበደላችሁት እግዚአብሔርን ይቅርታ ጠይቁ። ሰዎችም ካሉበት በደላችሁ ውስጥ ግን እነዛን የበደላችኋቸውን ሰዎች ሄዳችሁ አም ቬሪ ሶሪ እንዲያድርጋለሁ ይቅር በለኝ ብላችሁ መጠየቅ ትችላላችሁ። ደሞም አለብን። እርግጠኛ ነኝ ይሄ ቪዲዮ እንደሚጠቅማችሁ አምናለሁኝ። እስቲ ለስንት ሰው ሼር ታደርጋላችሁ? ለሁለት ሰው ለሶስት ሰው? እርግጠኛ ነኝ ብዙ ሶሻል ሚዲያ ላይ የሚራገቡ የሚናፈሱ ተርኪ መርኪዎች አሉ። ይሄ ከነዛ መካከል አይደለም። ይልቁንስ የእግዚአብሔርን ቃል ብዙዎች እንዲያስተውሉ ዘወር ብለው ወደ ንስሐ እንዲመለሱ የሚያደርግ ትልቅ መልእክት እንደሆነ አምናለሁ። ከሁሉ በላይ ግን አንድ ነገር ልጠይቃችሁ። ከዘላለም ሞት ከዘላለም ጨለማ ወደ ዘላለም ወደሚደነቅ ብርሃን ተመልሳችኋል? የኃጢአትን ስርየት ለማግኘት በኢየሱስ ክርስቶስ አምናችሁ ዳግም ተወልዳችኋል? ከንስሐ ሁሉ በላይ ይሄ ንስሐ አስፈላጊ ነው ለሰው ልጆች። ምናልባት በዚህ መንገድ ላይ አይደለሁም ንስሐ አልገባሁም የምትሉ ሰዎች ካላችሁ አሁኑኑ የምታደርጉትን አቁሙና ከኔ ጋር ተስማምታችሁ የንስሐ ጸሎት ማድረግ ከፈለጋችሁ ከታች በምትመለከቱት ስልክ ቁጥር ብትደውሉ እመርጣለሁ። ከዛ ውጪ ግን ምናልባት እንደሚጠቅማችሁ እርግጠኛ ስለሆንኩኝ እቺን መጽሐፍ የማታውቋት ላስተዋውቃችሁ። ከ2 ዓመት በፊት የጻፍኳት መጽሐፍ ናት። ቀጥሎ ምን ላድርግ የምትል መጽሐፍ ናት። እግዚአብሔርን በመፍራት ዙሪያ በጣም ትልቅ ጥበብን የምትካፈሉበት፣ እግዚአብሔርን መፍራት ምን ያክል ዋጋ እንዳለው የምታስተውሉበት መጽሐፍ ነው። እቺ መጽሐፍ በ150 ብር ብቻ ነው የምትገዟት። ያላችሁበት ቦታ ድረስ እናደርስላችኋለን። ከታች አሁንም በምታዩት ስልክ ቁጥር መረጃ ብትጠይቁን ወይም መጽሐፉን መውሰድ ፈልጋለሁ ብትሉን ባላችሁበት እንልክላችኋለን። ይህን ቪዲዮ ለሌሎች ሼር አድርጉ። መልካም ጊዜ ይሆንላችሁ።